Hi guys, how are you doing? ዛሬ ደግሞ የምናየው ስለ ኖሮ እንደዚህ ባደርግ ኖሮ የሚለው ነገር እናያለን ማለት ነው። ለምሳሌ አንዳንድ ጊዜ የሆነ ስራ ሰርተን ያንን ነገር ባላደርግ ኖሮ ባለፈ ጊዜ ውስጥ የሆነ ስራ እንሰራለን፣ ያን በዛ ነገር ደግሞ እንጸጸታለን። ለምሳሌ ባልሰራ ኖሮ እንደዚህ አድርጌ ቢሆን ኖሮ እንደዚህ ሆን ነበረ። ለምሳሌ ያደረግነውን ተቃራኒ እንዲመጣ የምንመኝበት ጊዜ አለ። ነገሩን ሰርተናል፣ ነገር ግን እንደዚህ ባላደርግ ኖሮ እኮ እንደዚህ አይሆንም ነበረ፣ ወይ ደግሞ እንደዚህ አድርጌ ቢሆን ኖሮ እንደዚህ ደግሞ ይሆን ነበረ ብለን ያለፈ ነገር በጸጸት እንዴት ነው በእንግሊዝኛ የምናወራው? በጸጸት ወይ ደግሞ ሪግሬት አድርገን ማለት ነው እንዴት ነው ልናወራው የምንችለው? ለምሳሌ እዚህ ጋር ለምሳሌ እዚህ ጋር በአማርኛ የጻፍኳቸውን እንዴት ለምሳሌ ልጁ ወይ ደግሞ ሰውየው ቀደም ብሎ አልወጣም። ጠዋት ታክሲ ወይ ደግሞ ባቡር ተሳፍሮ ሊሄድ ነበረ፣ ነገር ግን እንዳጋጣሚ ዘግይቶ ወጣ ወይ ደግሞ አርፍዶ ወጣ። ከዛ ባቡር አመለጠው። ስለዚህ ቀደም ብዬ ወጥቼ ቢሆን ኖሮ ባቡሩ አያመልጠኝም ነበር ብለን በእንግሊዝኛ ስንናገር እንዴት ነው የምንናገረው? if I go early ወይ ደግሞ if I went early or ምንድን ነው የምንለው? ለምሳሌ ጠዋት አልወጣም፣ ከዛ ባቡሩ አመለጠው። ነገር ግን ከዛ በኋላ ካመለጠው በኋላ ነገሩ ካለፈ በኋላ በጠዋት ወጥቼ ቢሆን ኖሮ እኮ ባቡሩ አያመልጠኝም ነበረ ብለን ለመናገር በእንግሊዝኛ ምን እንበል? ወይ ደግሞ አንድ ልጅ ፈተናውን አላጠናም፣ ከዛ ደግሞ ፈተናውን ደግሞ ወደቀ። ከዛ መጨረሻ ላይ ከወደቀ በኋላ በጣም ተጸጸተና ጠንክሬ አጥንቼ ቢሆን ኖሮ ወይ ደግሞ ጠንክሬ አጥንቼ ቢሆን ኖሮ ፈተናውን አልፍ ነበረ። if I study hard ወይ ደግሞ ምንድን ነው የምንለው? ያንን ነገር ዛሬ በቀላሉ አሳያችኋለሁ። እስከ ቪዲዮ ፍጻሜ ከኔ ጋር ሆኖ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግና ሼር በማድረግ ለሌሎቹ እንዲደርሱ በማድረግ ቤተሰብ መሆናችሁን አትርሱ። ይሄ ቅድም እንዳልኩት ቀደም ብሎ አልወጣም፣ ልጁ አርፍዶ ነው የወጣ። ከዛ በኋላ ስለዚህ ባቡሩ አመለጠው። ካመለጠው በኋላ ግን ተጸጸተና ያንን ነገር በጸጸት ለማውራት ቀደም ብሎ ወጥቶ ቢሆን እኛ ስለ ልጁ ስናወራ ወይም ስለ ሰውየው ስናወራ ቀደም ብሎ ወጥቶ ቢሆን ኖሮ ባቡሩ አያመልጠውም ነበረ። የኛውን በእንግሊዝኛ እንዴት ብለን እንጽፋለን? አሁን አሳያችኋለሁ። በኢፍ ነው ኖሮ ቢሆን ኖሮ የሚለውን if he had left earlier, comma, he wouldn't have missed the train ባቡር ነው። So again, if he had left earlier, he wouldn't have missed the train. ቀደም ብሎ ወጥቶ ቢሆን ኖሮ ባቡሩ አያመልጠውም ነበረ። So if he had left, this is the past participle form of live, earlier, he wouldn't have missed the train እንላለን። እሺ ጠንክሬ አላጠናውም ነበረ፣ ስለዚህ በፈተና ወደኩኝ። አሁን ደግሞ ይሄንን ልጸጸት ነው፣ በጸጸት ላወራ ነው። ነገሩ ካለፈ በኋላ ይሄ ነገር የሆነው ያለፈ ጊዜ ነው። ነገር ግን አሁን በጸጸት ወይ ደግሞ በሪግሬት ላወራው ነው። ሰው እንዴት ነው? ጠንክሬ አጥንቼ ቢሆን ኖሮ በፈተናው አልፍ ነበረ። ይሄን ደግሞ እንደቀደሙ if I had studied harder, ጠንክሬ ቢሆን ኖሮ ኮማ I would have passed the exam. ስለዚህ if I had studied harder, I would have passed the exam. ጠንክሬ አጥንቼ ቢሆን ኖሮ በፈተናው አልፍ ነበረ። The meaning of this sentence is I didn't study hard so that I failed in exam, or I didn't pass the exam. ጠንክሬም አላጠናውም ፈተናውንም አላለፍኩም ወድቄያለሁ። ነገር ግን አሁን ምን በጸጸት ነው እያወራ ያለሁት። ያለፈውን ነገር ያልተደረገውን
ተቃራኒው ቢሆን ኖሮ ብዬ እያወራው ነው። ወድቅ ያለው አላጠናውም፣ ወድቅ ያለው ግን አሁን ምን ይላል? አጠንክሬ አጥንቼ ቢሆን ኖሮ የትኛውን ያለፈውን ከዛ አልፍ ነበር። አሁን ግን ምንድነው ወድቅ ያለው? so I didn't study hard so that I didn't pass። ይሄ ነገር ስለ ድሮ ነው እያወራው ያለው። ነገር ግን እዚህ ጋር ስንጽፍ if I had studied harder I would have passed the exam። ይሄ ሴንቴንስ ምን ይባላል? ወይ ደግሞ ይሄ ክሎዝ ኮንዲሽናል ታይፕ 3 ወይ ደግሞ ሰርድ ኮንዲሽናል ወይ ደግሞ ኢምፖሲብል ኮንዲሽን ይባላል። ኢምፖሲብል ኮንዲሽን ይባላል። ስለ ድሮ በጸጸት ወይ ደግሞ ለክሪቲሲዝም የምናወራው አይነት ኮንዲሽናል ሴንቴንስ ነው። ሰው ከዚህ ተነስተን እስቲ ፎርሙን ስናወጣ እዚህ ጋር if የሚለው እዚህ ጋር if አለ if plus if I subject አለ we have the subject plus had አለ had ከዛ studied harder ይሄ verb 3 ነው plus verb 3 form of the verb ከዛ እዚህ ጋር ኮማ አለ subject I subject አለን subject ከዛ plus would plus ከዛ have ቺኛው have plus እቺ ትቀራለች ያ plus verb 3 form plus verb 3 form ይሄ የኮንዲሽናል ታይፕ 3 ፎርሙላው ነው ማለት ነው። if plus subject plus had plus verb 3 እዚህ ጋር ደግሞ ይሄኛው if ክሎዝ ነው። ሜን ክሎዙ ላይ ደግሞ subject plus would plus have plus verb 3 form። ስለዚህ በእንደዚህ አይነት መንገድ ስላለፈ ጸጸት ወይ ደግሞ ስላለፈ ስላልተደረገና እንዲደረግ ቢሆን ኖሮ ወይ ደግሞ እንደዚህ ባይሆን ኖሮ እንደዚህ አድርጌ ቢሆን ኖሮ እንደዚህ አይሆን ነበር ወይ ደግሞ እንደዚህ ባላደርግ ኖሮ እንደዚህ ይሆን ነበር ወይ ደግሞ እንደዚህ አድርጌ ቢሆን ኖሮ እንደዚህ ይሆን ነበር ብለን አንድን ነገር ያልተደረገን ያልሆነን ሳናደርግ ያለፈውን ነገር ያለፍነውን ነገር ለመናገር ይሄ ኮንዲሽናል ታይፕ 3 እንጠቀማለን ማለት ነው።